ለሐዋርያት መንፈስ ቅዱስን የላከበት ያመጣውን ዓለም መልሶ የሚጠቀልልበት ይቺ ደግሞ ሰንበት ዕለተ ሰንበት እሁድ ሰንበተ ክርስቲያን ትባላለች። እንደውም የራእይ 6:8 ላይ የጌታ ቀን ይላታል። አሁን ባጭሩ ሰንበታት አድሞሙ ሰንበታት ናቸው። ሁለት ሰንበታት፣ ቀዳሚ ሰንበት፣ እሁድ ሰንበት፣ እነዚህን ነው የሚለው። ስለዚህ ሁለቱንም የፈጠረ ማን ነው? እግዚአብሔር ነው። በመጀመሪያዋ ሰንበት ዓለምን ካለመኖር ወደ መኖር አምጥቶ ፈጠረ። በሁለተኛዋ ሰንበት ደግሞ እረፍት አደረገባት ማለት ነው። እሁድን የዓለም ፍጥረት መጀመሪያ ያደረጋት፣ የስነ ፍጥረት መጀመሪያ ያደረጋት፣ ቀዳሚትን ደግሞ ዓርብ ስነ ፍጥረትን ጨርሶ ቀዳሚትን እረፍት አደረጋት ማለት ነው። ይህን ነው የሚነግረን። ይቀጥልና ለአበዊነ አዎ ምንድን ነው? ለእለ በባሕር ወለእለ በየብስ አዎ ለእለ በባሕር ወለእለ በየብስ በደረቁም በባህሩ በሰዎችም በአሳ አንበሪዎችም አዎ ያከብርዋ ለሰንበት አዎ አሳት ወአናምርት አዎ በውሃ ውስጥ ያሉትም በደረቅ ያሉትም አሳዎችም አሳንበሪዎችም ሰዎችም አራዊትም እንስሳትም በሰማይ መላእክትም ሰንበትን ያከብሯታል። ለምን? እግዚአብሔር አክብርዋ ዋልልዋ አክብሯት፣ ከፍ ከፍ አድርጓት፣ ተረፉባት፣ የተጣላ አስታርቁባት፣ የታመመ ጠይቁባት፣ የታረዘ አልብሱባት፣ የታሰረ ጠይቁ፣ ይልቁንም ደግሞ የሞተ ቅበሩ፣ አዎ ያዘነ አጽናኑ ብሎ ይችን ለረፍት ቀን ሰጥቷል ማለት ነው። ይቀጥልና ምንድነው? ለአበዊነ አዎ ለጳጳሳት ወለቀሳውስት ለዲያቆናት ወለመነኮሳት እያለ ይዘረዝራል። ምንድነው የሚለው? ለአባቶቻችን ለነቢያት ለሐዋርያት ለኃጥአንና ለጻርቃን ለሞቱትና በሕይወት ላሉት ለጳጳሳትና ለቀሳውስት ለዲያቆናትና ለመነኮሳት ሁሉ ለሰው ዕረፍት ትሆን ዘንድ ሰንበትን የሰራ የልዑል እግዚአብሔር የስሙ መጠሪያ የዕረፍት ቀን ይህች ናት። ለስሙ የስሙ መጠሪያ ዕረፍቱ ይህች ናት። ስለዚህ ሰራ ሰንበተ ለሰብ ዕረፍተ ሰንበትን ለዕረፍት ሰራ ይለናል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህን ነው ቅዱስ ያሬድ ጥሩ አድርጎ አመሳጥሮ የሚናገረው። ምንድን ነው? በሰማይ አዎ በመላእክት በምድር በደቂቀ አዳም በባሕር በአሳዎች በአሳ አንበሪዎች በየብስ በአራዊት በየብስ በአዕዋፋት በየብስ በስነ ፍጥረት ሁሉ ሰንበትን ለዕረፍት ሰራ። ለአባቶቻችን ለአበው ለአባቶቻችን ለነቢያት ለአባቶቻችን ለሐዋርያት ለአባቶቻችን ለጻድቃን ለሰማዕታት ለኃጥአን ለእነዚህ ሁሉ ሰራ ይልና ቀጥልና ለሞቱትም ላሉትም ለጻድቃንም ለኃጥአንም ለነቢያትም ለሐዋርያትም ሰንበት ሰራ ይልና ለጳጳሳትና ለቀሳውስት ለካህናትና ለዲያቆናት ለመነኮሳት ሁሉ ለሰው ዕረፍት ትሆን ዘንድ አለ ሰንበትን ሰራ አለ። የሰራትም ማለት የልዑል እግዚአብሔር የስሙ መጠሪያና የዕረፍቱ አንድም ዕረፍት ይህች ናት ይለናል። እግዚአብሔር ነው እንግዲህ አሁን ሰንበት ለዚህ ነው ሰንበትን ሻረ ሲሉ ምንድነው ያላቸው? አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት የሰንበት ጌታዋ እኔ ነኝ፣ የምሕረት አባት የምሕረት መገኛ እኔ ነኝ አለ። አዎ ሰንበትን የሰራው ሰንበትን የማከብር ሰንበትን ያመጣው ሰንበትን የምወስድ ሰንበትን ዕረፍት እንድትሆናችሁ የሰጠኋችሁ ቀዳሚትንም አርፌ እንድታርፉባት እሁድንም ደግሞ የዓለምን ስነ ፍጥረት አዎ እንዲፈጠር በመጀመሪያ አዎ ሰማይና ምድርን ከዚያ ቀጥሎ ደግሞ አዎ 22 ስነ ፍጥረትን ፈጥሬ የመጀመሪያ የስነ ፍጥረት መጀመሪያ ሰንበት የመዳኛ ሰንበት የኃይል መገኛ ሰንበት የመንፈስ ቅዱስ መውረጃ ሰንበት ዓለምን መጠቅለያ ሰንበት። ስለዚህ ሰንበትን የሰጠኋችሁ እኔ ነኝ አለ ማለት ነው። ስለ ቃሉ አምላካችን እግዚአብሔር የከበረና የተመሰገነ ይሁን። እንግዲህ መዝሙሩ ይሄ ነው። ባጭሩ ሲጠቀለል እግዚአብሔር የሰራት ቀን ይህች ናት፣ ሐሴት እናድርግ በሷም ደስ ይበለን። አዎ ንትፈሳ ወንታሰይ ባቲ አዎ እግዚአብሔር ዛቲ ዕለት እንተገብረ እግዚአብሔር የሰራት ቀን ይህች ናት። አዎ ሐሴት እናድርግ በሷም ደስ ይበለን። መዝሙረኛው ልበ አምላክ ዳዊት በመዝሙር 118 ላይ አዎ ዛቲ ዕለት እንተገብረ እግዚአብሔር ንትፈሳ ወነታሰይ ባቲ አዎ
እግዚአብሔር የሰራት ቀን ሌሎቹን አልቀና አሰራቸውም ማለት አይደለም። ለእረፍት የሰራት ቀን ማለት ነው። ይልቁንም 365 ቀናት እንዲመጡ የመጀመሪያ እግዚአብሔር የሰራት ቀን ይቺ ሰንበት ናት ማለት ነው። አምጯ ማለት ነው። የመጀመሪያው የሰው መጀመሪያ ማን ነው? አዳም ነው። ከአዳም አሁን 8 ቢሊዮን በላይ የዓለም ቁጥር ደርሷል። የመጀመሪያው ሰው ግን ማን ነው? አዳም ነው ማለት ነው። የመጀመሪያዋ ቀን ማናት? ሰንበት ናት ማለት ነው። የመጨረሻዋ ቀንም ደግሞ ዓለም የሚጠቀለልባት ማናት? ሰንበት ናት ማለት ነው። እግዚአብሔር የሰራት ቀን ይህች ናት። ሐሴት እናድርግ፣ በሷም ደስ ይበለን አለ። እግዚአብሔር አምላክ ሁላችንም እንዲባርከን መልካም ፈቃዱ ይሁንልን። እንግዲህ ወደ መልእክታቱ ስነድ የመጀመሪያው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 እስከ 33 ያለው ነው። አንዱን ነው የምንወስደው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያዋን ይሆናሉ ይለናል። አዳም አትብላ የተባለውን በልቶ ሞትን አመጣ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ እንደምንመለከተው እግዚአብሔር ለአዳም 4 መሰረታዊ ስጦታ ሰጥቶታል። የመጀመሪያው ልብስ ነው፣ ጸጋ እግዚአብሔር። ሁለተኛው መጠለያ ነው በገነት። ሶስተኛው ምግብ ነው በገነት። አራተኛው ኦክስጅን አየር ነው የሚተነፍሰው። አምስተኛው መኖሪያው ገነትን አደረገለት። ከዚህ በኋላ ግን በለስን እንዳትበላ ዕፀ ሕይወትን ጠብቅ፣ በወይን ጀርባ ያለውን ግን ተመገብ አለው። በለስን በበላ ጊዜ ግን የሞት ሞት ትሞታለህ። ስለዚህ ወደ በለስ እንዳትመለከት፣ እንዳትጓዝም፣ እንዳትበላውም፣ እንዳታደርገውም አለው ይለናል። ነገር ግን ድረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ አዳም የእግዚአብሔርን ትእዛዝ ምን አለ? አፈረሰና ሰይጣን ሔዋንን አሳተ፣ ሔዋን ደግሞ አዳምን አሳተች። በለስን በሉ፣ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጡ። ሁሉም ወደ መሬት ወረዱ፣ እርግማንን ተቀበሉ። አዳምን ምን አለው? ካንተ የተነሳ መሬት እሾህ ታበቅላለች አለ። ሔዋንን ምን አላት? እነሆ በወለድሽ ጊዜ ጣርሽን ጭንቅሽን አበዛለሁ አለ። ሰይጣንም ምን አለ? ሰዎች ጭንቅላትህን ይቀጠቅጡሃል፣ አንተም ደግሞ የሰዎችን እግር ስትነክስ ትኖራለህ፣ እስከ ዕለተ ምጽአት ድረስ የተረገምክ ትሆናለህ። አሁን በአዳም ሁሉም እንደሞቱ በመድኃኔ ዓለም በኢየሱስ ክርስቶስ ሁሉም ሕያዋን ይሆናሉ አለ። ክብርና ምስጋና ለመድኃኔ ዓለም ይሁን። አየው፣ በአዳም ሞትን፣ በዳግማዊ አዳም በመድኃኔ ዓለም ተነሳን። በሔዋን ገነት ተዘጋብን፣ በድንግል ማርያም የገነት ደጅ ተከፈተልን። በሔዋን ዕፀ ሕይወትን እንዳንበላ የገነትን ቅጠል ፍሬ እንዳንበላ ተገደብን። በድንግል ማርያም የክርስቶስን ሥጋ እንድንበላ ደሙን እንድንጠጣ ሆን። በሔዋን እነሆ ጌታን እንዳናየው ሆን። በድንግል ማርያም ግን በቤተልሔም ተወልዶ በቀራንዮ ተሰቅሎ አየኑ። በሔዋን እነሆ ተስፋችን ተሟጠጠ፣ በድንግል ማርያም ግን ተስፋችን ተገለጠ። በሔዋን እነሆ ገነትን አጣን፣ በድንግል ማርያም ቤተክርስቲያንን አገኘን። በሔዋን አንድነታችን አጣን፣ በድንግል ማርያም ግን አንድ ሁነን ዘመርን። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው የሚነግረን ማለት ነው። ስለዚህ ሁሉ በአዳም 5500 ዘመን እንደሞቱ ሁሉ በክርስቶስ እነሆ ሕያዋን ይሆናሉ ሆነዋል። ክብርና ምስጋና ለስሙ ይሁን። 5500 ዘመን በአዳምና በሔዋን ምክንያት በጎ የሰሩ ሁሉ አበይት ነቢያት፣ ደቂቀ ነቢያት፣ አበው እነ ዳዊት ወደ ሲኦል ይወርዱ ነበርና በኢየሱስ ክርስቶስ ግን አዲ በተስፋው አደረ ሥጋዬ እስመ ኢታድጋ ውስተ ሲኦል ለነፍስዬ፣ ነፍሴም በሲኦል አተዋትም ሥጋዬ ደግሞ በተስፋ ታድራለች ብሎ ልበ አምላክ ዳዊት አስቀድሞ ከ1000 ዘመን በፊት ትንቢት እንደተናገረ መድኃኔ ዓለም በቀራንዮ ተሰቅሎ ነፍሳትን ከሲኦል በርብሮ፣ አንድም ሲኦልን በርብሮ ወደ ገነት መልሷል የተባለው ተፈጽሟል። ክብርና ምስጋና ለስሙ ይሁን። ይህን ነው የሚለው። ሁለተኛው አንደኛ ጴጥሮስ ምዕራፍ 3 ነው። ሁለተኛው አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ነው። እንዲህ ይለናል። ምን ይላል? ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። አየኸው፣ ሐዳሳተ ሰማይ ሐዳሳተ ምድር፣ አዲስ ሰማይና አዲስ ምድር አለ። አዲስ ኑሮ አለ። አዲስ ሕይወት አለ። አዎ፣ ዘር የማያስፈልግበት፣ መኸር የማያስፈልግበት፣ መነገድ የማያስፈልግበት ስራ አለኝ፣ ስራ የለኝም፣ ነገድኩኝ፣ ያተረፍኩኝ፣ ከሰርኩኝ፣ ተማርኩም፣ አላወቅኩም፣ አውቄያለሁ የማንልበት አዲስ ሰማይ አለ። ይሄ ያለ ማዳበሪያ የማያበቅል ዓለም ያልፋል። እነሆ ዝናብ የማንጠብቅባት ዓለም፣ ቡቃያም የማንጠብቅባት ዓለም፣ ሞት አለ ብለን የማንፈራባት ዓለም፣ ስደት አለ ብለን፣ ጠላት አለ ብለን፣ መከራ አለ ብለን፣ መውደቅ አለ ብለን፣ መነሳት አለ ብለን የማንጠብቅባት ሀገር እግዚአብሔር
እምርሁቅ እሰሪዋ ወተአምህዋ ወተአይመሩ ከመ ሀገሮሙ ኢቲከሩ ሆነው አበይት ነቢያት ደቂቀ ነቢያት ትንቢት የተናገሩላት ሐዋርያት የሞቱላት የተገነዙላት የተሰቀሉላት የተገረፉላት አዎ መንግሥተ እግዚአብሔር አለች። ደማቸውን አፈሰሱ። አዎ የመንግሥተ ሰማያትን ቁልፍ ጨበጡ። ተዘግዝቀው ተሰቀሉ። የመንግሥተ ሰማያትን ቁልፍ ጨበጡ። በእሳት ላይ ወደቁ። የመንግሥተ ሰማያትን ቁልፍ ጨበጡ። በሰንሰለት ታሰሩ። በጅራፍ ተገረፉ። የመንግሥተ ሰማያትን ቁልፍ ያዙ። ምናፍቃት ወለነስ ሀገርነ በሰማይ ሀገር አለችን። ምን አለ? ጽድቅ የሚኖርባት ምን እውነት የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። አዎ ነሱ እስመ ቀርበት መንግሥተ እግዚአብሔር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። አዎ እነሆ ለእናንተስ ሀገራችሁ በሰማይ ነው። ዝግቡ ለክሙ መዝገበ ዘበሰማያት ሀበ ኢይበልዕ ወኢይባስብ። አዎ በዚህ ዓለም